ወንዶች ከፍ አደረጓት። የበሽታ ባለቤቶችና አካል ጉዳተኞች በእነሱና ጀነት ወደ መድረስ መካከል ምንም አልጋረዳ። وهل أريدن يوما مياه مجنة وهل يبدون لي شامة وطفيل حسبك يا بلال حسبك ደስታችን ሙስሊሞች ድል በማድረጋቸው ነው። በዛዛታ በጨዋታ በብክነት አይደለም። በኡሁድ በቃዲሲያና በየርሙክ ድል በማድረጋቸው ይደሰቱ ነበር። ዛሬ የሙስሊሞች ድል ማድረግ የታለ? ተናጋሪያቸውም እንዲህ ይላል፣ የላ ኢላሃ ኢላላህን ባንዲራ ከፍ አደረግን በእግር ኳስ ጨዋታ ላይ። ጦር ሜዳ ላይ ከፍ የምትደረግ ከሆነች በኋላ ወንዶች ከፍ አደረጓት። የበሽታ ባለቤቶችና አካል ጉዳተኞች በእነሱና ጀነት ወደ መድረስ መካከል ምንም አልጋረዳቸውም። ዐምር ኢብኑል ጀሙህ እግረ ሰንኳላ ነበረ። ወደ ልጆቹ ይመጣል የኡሁድን ዘመቻ ከሙስሊሞች ጋር ለመቀላቀል። አንተ እኮ በእርግጥም ከዑዝር ባለቤቶች ነህ፣ አላህም በእርግጥ ዑዝር ሰጥቶሃል አሉት። ልጆቹ ይሟገቱታል፣ ከመገዳደል ሊመልሱትም ይሟገቱታል። ወደ ነቢዩም ሰለላሁ ዐለይሂ ወሰለም ይዘውት ይሄዳሉ። ነቢያችንም ሰለላሁ ዐለይሂ ወሰለም ይነግሩታል፣ እሱ እኮ በእርግጥም የዑዝር ባለቤት መሆኑ። ድምፁንም ከፍ አድርጎ እንደዚህ አለ፣ በአላህ ይሁንብኝ በእግረ ሰንኩሌ ጀነት መረገጥ፣ በአላህ ይሁንብኝ የእግረ ሰንኳላነቴ አይጋርደኝ በእኔና በጀነት መካከል። በእርግጥም በተናገረው እውነት አለ። በዛንም ቀን ሸሂድ ሆነ። ነቢዩ እውነተኛነቱን ባዩም ጊዜ በእሱና በሚፈልገው መካከል ክሉለታሉ። እግረ ሰንኳላ እኔ ልትል ትችላለህ፣ እንደውም አይነ አዕማ ልትሆን ትችላለህ። ነገር ግን አዕማ የአይን አዕማ አይደለም፣ ነገር ግን እውርነት የልብ እውርነት ነው። አዕማ ማለት የአይን እውርነት አይደለም። እነሆ አይኖች እኮ አይታወሩም። ዑመር ሰራዊቶች ወደ የርሙክ እንዲወጡ ባዘዘ ጊዜ ኢብኑ ኡሙ መክቱም ወጣ። ከወጪዎቹም ጋር አብሮ ወጣ። የጦር ትጥቁንም ለበሰ። ዑመርም አለው፣ ወዴት ነው የምትሄደው አለው። አንተ የኸጣብ ልጅ ሆይ አለው፣ በእኔና በሸሃዳ መካከል ልትጋርደኝ ትፈልጋለህን? ከእነሱ ጋር ታዲያ ምን ትሰራለህ? የሙስሊሞችን ብዛት አባዛለሁ አለ። የሙስሊሞችን ብዛት አባዛለሁ አለ። ከእነሱ ጋር ባትሆንም እንኳ ተቃራኒያቸው አትሁን። የጥንካሬን ባለቤት አትጣላ። የጥንካሬን ባለቤት አትጣላ። የእነሱን አምሳያ መስራት ባትችልም እንኳ የእነሱ ተቃራኒ አትሁን። ወጣ። ሶፉን በተስተካከለ ጊዜ ከፈሪዎች ጋር ከኋላ ሶፍ አልቆመም ነበረ። እንደውም ጦር ሜዳው መሃል ላይ ሆነ። እንደዚህም አላቸው፣ እኔ ባንዲራ ነው ይዝላችኋለሁ አላቸው። እኔ ላ ኢላሃ ኢላላህን ባንዲራ ሸከምላችኋለሁ አላቸው። በጦር ሜዳ ላይ በመጫወቻና በስታዲየም ውስጥ አይደለም እንደዚህ ያለው። ደሞች ይፈሳሉ፣ ሰውነቶች እየተቆራረጡ ይወድቃሉ። የላ ኢላሃ ኢላላህ ባንዲራ መሸከም ማለት ምን ማለት እንደሆነ ታውቃለህ? ጦር ሜዳ ውስጥ አሳሳቢ ከሚባለው ነገር ባንዲራ መሸከም ነው። አንደኛው ቡድን የሌላኛውን ቡድን ባንዲራ ለመጣል ነው የሚሮጥ። ጦር መወራወር፣ ቀስት መሰደድ ተጀመረ። በቀኝም በግራም ትመታው ጀመረ። እሱ በእርግጥም ቀጥ እንዳለ ከፍ አድርጎ ይዟታል። በጦር ሜዳው ውስጥ ጦርነቱም ተጀመረ። ፀሐይ የወጣች ጊዜ የሙስሊሞች ብዛት 40 ሺህ ነበረ። ሊጨምሩም ሊቀንሱም ይችላል። የካፊሮች ብዛት ደግሞ 240 ሺህ ነበረ። የዛን ቀን ፀሐይ መግቢያው አልደረሰም ነበረ ጦርነቱ ያበቃ ቢሆን እንጂ። ከሩሞች ሙስሊሞች በዛን ቀን ገደሉ ከ120 ሺህ በላይ ከ120 ሺህ በላይ በዛን ቀን ተገደሉ። ኻሊድም በሰዓቱ መጨረሻ ላይ ሰገደ ከመሪያቸው ድንኳን ውስጥ። ጦርነቱ ከመጀመሩ በፊት ሙስሊሞችን ይደራደሩ ነበር። መሃንም ለኻሊድ እንደዚህ አለው፣ በእርግጥ ተነግሮናል፣ እናንተ እኮ ከሀገራችሁ ያስወጣችሁ አይደለም ረሃብ፣ ድህነትና ፍላጎት ቢሆን እንጂ። እኔ ደግሞ ለየሁላችሁም 10 የወርቅ ዲናር ሰጣችኋለሁ አላችሁ። ለእያንዳንዳችሁ 10 የወርቅ ዲናር ሰጣችኋለሁ አላችሁ። መጓጓዣ፣ ስንቅ፣ ምግብ፣ ልብስ ሰጣችኋለሁ አላችሁ። እንደዚሁም በቀጣይ ዓመት የዚህን አምሳያ ለሁላችሁም ሰጣችኋለሁ። የሙእሚኖችን ክብር መስበር ነው የፈለገው፣ የእውነተኞችንም ጥንካሬ። ኻሊድም እንደዚህ አለው፣ ቁርአን ውስጥ በተጠቀሰው በሙእሚኖች ክብር ይሁን በአላህ ይሁንብኝ አለ። ራብ አይደለም ከሀገራችን ያስወጣን አለው፣ ድህነት ወይም ፍላጎት። ከሀገራችንማ የወጣ ነው ደም መጠጣት የሚወዱ ህዝቦች ስለሆነ ነው አለው። የበኒ አስፈር ደም ጥሩ ደም መሆኑ ተነግሮናል። ለዚህ ሲባል ነው የወጣ ነው። ከዛም ኻሊድ አላሁ አክበር አለ። ሰራዊቶችን ባንድ ላይ አላሁ አክበር አሉ። አንደኛው በጦርነቱ መሃል ውስጥ ለአቡ ዑበይዳ እንደዚህ አለው፣ ሸሂድ መሆንን ወስኛለሁና ወስያ በልኛለሁ። ነብዩን ሰለላሁ ዐለይሂ ወሰለም ለመገናኘት ወስኛለሁና ወስያ በልኛለሁ። ነብዩን ሰላም በልልኛለሁ ብለህም በላቸው፣ እኛ አላህ ቃል የገባልን አግኝተነዋል በላቸው። ነብዩን ሰላም በልልኝ፣ አላህ ጀዛህን ይክፈልህ በልልኝ ብለህም በላቸው። ወላሂ እኛ አላህ ቃል የገባልንን እውነት ሆኖ አግኝተነዋል በላቸው። ዛሬ ወንዶች የታሉ? ይሄው አቅሷ ቁስሉን እየቆሰለ ነው። ሙስሊሞች ደግሞ በትንትናቸው ወጥቷል። ወየው ጉዳችን! ወጣቶቻችን ምን አገኘብን? ወየው ጉዳችን! ወጣቶቻችንና ሽማግሌዎቻችን ምን አገኘብን? ለኛ የሳይድ አምሳያ የለንምን? የሚክዳድስ አይነት
ለምንድነው ሰዎች የሚዋደዱ? ለስሜታቸው? በአታላይ ነገራቶች? ከአላህ ዘንድ ያለው የተሻለና ዘውታሪ ነው። ለነዛ ላመኑና በጌታቸው ለሚመኩ ከአላህ ዘንድ ያለን የሚፈልግ አያስቀድምም አይዳከምም። ከነቢዩ ጋር የተጋደለ ስንትና ስንት እውነተኛ አለ። በአላህ መንገድ ከመታገል ወደ ኋላ ያላሉ፣ ያልተዳከሙ፣ ያልተዋረዱ። አላህም ታጋሾችን ይወዳል። እንደውም አሉ ጌታችን ሆይ ወንጀላችንና ድንበር ማለፋችንን ማረን፣ እግሮቻችንንም አጠንክርልን፣ በካህዳን ህዝቦችም ላይ እርዳን ነበር ያሉት። ወንዶች ብቻ ሴቶችም ሳይቀሩ ጥንካሬ እንዴት እንደሆነ ተማሩ። ሴት ልጅ ሳቀር ጀነትን ፈላጊ፣ ወደ አላህ መቃረብን ፈላጊ። ለዛም ሲባል ነፃ መውጫውን መንገድ ያዘች። ነፃ ከሚያወጡትም አብራ ወጣች። ጉዘያ አልዓሚሪያ በሰለመችም ጊዜ የሹረይክ እናት አላህ ይውደድላት ያስወድዳትም በሷና በባሏ መካከል ለያዩአት። ህዝቦቿም ይዘዋት ሄዱ። ከመጥፎ መጫኛቸውም ላይ ጫኑኝ አለች። ማርን ያበሉኛል፣ ውሃን ይከለክሉኛል። 3 ቀን እንደዚህ ያደረጉኝ ወደ እስከሚቆራረጥ ድረስ። እንደውም ከረሃቡና ከውሃ ጥሙ የተነሳ አይኔ ጠፋ። በእኛ ላይ ሙዚቀኛውን በሄደ ጊዜ ድንኳናቸውን ይጥሉና ፀሐይ ላይ ያስሩኛል አለች። አላህ ብቻ ነው ሁኔታዬን የሚያውቀው። ከሃይማኖትሽ ተመለሽ ይሉኛል። እናብላሽ እናጠጣሽ፣ መቼም ቢሆን የአይን ጨረፍታ የምታክል ቢሆን እንኳ ከዲን ያልመለስ ምንም አይነት ነገር ብታቀርቡልኝ። እሷ እኮ በዚህ ሰዓት እሺ ማለት ይቻልላት ነበር፣ ይበቃላት ነበር። እሷ እኮ እሺ ማለት የምትችልበት ቦታ ላይ ነበረች፣ ችግር የለባትም ነበረ። ነገር ግን እሷ የሙእሚኖች ክብር ናት፣ የሴት አማኞችም የእውነተኞችም። የማልችለው ነገር ደረሰብኝ ትላለች። ከረሃቡና ከውሃ ጥሙ የተነሳ ሆዴ ተቆረጠ፣ አይኔም ጠፋ ትላለች። ወደ ቤታቸው ሊበሉ ሊጠጡ ገቡ። አላህ እውነተኛነቴን ሁኔታዬንም ተመለከተ። እኔም በዚህ ሁኔታ እያለሁ አንድ በመሬትና በሰማይ መካከል የተንጠለጠለ ባሌ ውሃውን አፈሰሰ። ከዛ ከሱም ጠጣሁኝ። እኔ እኮ እንግዳ አይኔ ጠፍቶ ነበረ። ከሱ ጠጣሁኝ፣ አሁንም ተደፋ። አሁንም መልሼ ጠጣሁኝ፣ ከዛም ጠጣሁኝ፣ ከዛም ተደፋ። ታጠብኩኝ፣ ጠገብኩኝ፣ ውዶም አደረኩም፣ ታጠብኩም። ህዝቦችም በወጡ ጊዜ ውሃ በየሁሉም ቦታ በጣገቤ አለ። ይህን ውሃ ከየት ነው ያገኘሽው አንቺ የአላህ ጠላት ብለው አሉኝ። አላህ ይውደድልሽና አዳምጪ። የአላህ ጠላት ማለት ከኔ ውጭ ያለ ነው አለች። የአላህ ጠላት ማለት በአላህ ያጋረ ነው አለች። የአላህ ጠላት ማለት አላህን የሚወነጅል ነው አለች። የአላህ ጠላት አላህን የሚዋጋ ነው። የአላህ ጠላት ማለት ከአላህ ባለው ነገር እውነት የማይል ነው። ይህን ውሃ ከየት ነው ያገኘሽው አሏት። አላህ የረዘቀኝ ርዝቅ ነው አለቻቸው። እነሱም ወደ ዕቃቸውና ወደ ከረጢታቸው ተመለሱ። ሂደውም በተመለከተው ጊዜ ትክክለኛው ዜና ሁሉም የታሸገ ሆኖ ነበር። ወደ እሷም ተመለሱ እንደዚህ እያሉ በአላህ ይሁንብን፣ ይሄ የረዘቀሽ ጌታ እውነተኛ ጌታ ብሎ ማለት እሱ ነው አሉ። እኛ ደግሞ አሁን እንመሰክራለን በአላህ ተመላኪነትና በሙሐመድ መልእክተኛነት፣ በሙእሚኗ ጥንካሬ፣ በእውነተኛዋ ጥንካሬ ህዝቦች ሰለሙ። ዛሬ ሴቶች ለምንድነው የሚዋደቁት? ለምንድነው እነዛ ሴት አማኞች እነዛ የሚሞግቱት? ለስሜቶቻቸውና ለሸንጋይ ነገራቶች የሚዋደቁት?